We're here to consult His Excellency Mr. President about the geopolitics of our region. We have discussed many issues on our bilateral matters. የዘውትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። በዚህ በመግቢያችን ላይ እንደተከታተላችሁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በጅቡቲ የነበራቸውን ጉብኝት አስመልክተው ለሀገሪቱ መገናኛ ብዙሃን የሰጡት ቃለ ምልልስ ቅንጭብ ነው። ጠቅላይ ሚኒስትሩ በጅቡቲ ያደረጉት ጉብኝት ግብጽ በጅቡቲ የዶራሌ ወደብ የሎጂስቲክስ እና የታዳሽ ኃይል ስምምነቶችን ከፈረመች ጥቂት ሳምንታት በኋላ እየተደረገ ነው። በጅቡቲ ማን አሸናፊ ይሆናል? ኢትዮጵያ ወይንስ ግብጽ? የሰዓቱ ዜናችን ዝርዝሩን የሚያጋራችሁ ይሆናል። በዛሬው ዕለት ለመንግስት እጅ ሰጡ ወይንም የመንግስትን የሰላም ጥሪ ተቀበሉ የተባሉት ኮሎኔል ፋንታውን ሙሃቤ በአውሮፕላን ወደ ከተማ መግባታቸውን ተከትሎ የአማራ ክልል መንግስት በጉዳዩ ዙሪያ የሰጠውን መግለጫም ዜናችን ይመለከተዋል። ከሰሞኑ በኢትዮጵያ አዲስ አበባ የተባበሩት አረብ ኤሚሬትስና የአፍሪካ ህብረት ኮሚሽን የሶማሊያን ጉዳይ በተመለከተ የፈረሙት ስምምነትም ሌላኛው የዜናችን ትኩረት ነው። በቪዛ ምክንያት በርካታ አትሌቶቿ የታገዱባት ኢትዮጵያ በዓለም ሀገር አቋራጭ ሻምፒዮና የነበራት ተሳትፎ ምን ይመስላል? በወፍ በረር የምናስቃኛችሁ ይሆናል። ከዚህ ባለፈ ከ3 የጦርነት ዓመታት በኋላ ወደ መንበረ ስልጣን ከተማ ካርቱም የተመለሰው የጀነራል አብዱል ፈታህ አልቡርሃን ቡድን በኢትዮጵያ ድንበር አቅራቢያ ከሰሞኑ መጠነ ሰፊ የአየር ድብደባ ስለማድረጉ የተሰማ ይገኛል። እነዚህ መረጃዎች ምን ያክል እውነት ናቸው? ከውጪ የምንመለከተው ጉዳይ ነው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ባሳለፍነው ሳምንት መጨረሻ ጠቅላይ ሚኒስትር አብይ አህመድና የልኡካን ቡድናቸው በጅቡቲ ይፋዊ የስራ ጉብኝት ማድረጉ ይፋ ሆኗል። ከዚህ ባለፈ ጠቅላይ ሚኒስትሩ በግብጽ እንደተወሰደ በተነገረለት የዶራሌ ወደብም የስራ ጉብኝት ስለማድረጋቸው የተነገረ ይገኛል። ጠቅላይ ሚኒስትሩ ወደ ጅቡቲ ያመሩት ግብጽ በጅቡቲ የዶራሌ ወደብ የሎጂስቲክስ እና የታዳሽ ኃይል ስምምነቶችን ከፈረመች ከጥቂት ሳምንታት በኋላ ነው። ጠቅላይ ሚኒስትሩ ጅቡቲ ከደረሱ በኋላ ይፋ ባደረጉት መረጃ ከፕሬዝዳንት ኦማር ጌሌ ጋር የተደረገው ውይይት በጂኦፖለቲካል ጉዳዮች፣ በቀጠናዊ ሰላምና ጸጥታ ብሎም የሁለትዮሽ ትብብርን በተለይም በንግድ ሎጂስቲክስ እና የልማት ስራዎች ጠናክረበት ሁኔታ ላይ ያተኮረ ነበር ብለዋል። ይህ ደግሞ ለሰላምና መረጋጋት የኢኮኖሚ ትስስርና የጋራ ብልጽግናን ያለን የውል ጽኑ አቋም የሚያመለክት ነው ሲሉ አክለዋል። ጠቅላይ ሚኒስትሩ በጅቡቲ ያደረግነው ውይይት ለሌሎች ጎረቤት ሀገራት ወይም ወንድም ህዝብ የሚበጅ ጭምር ነው ሲሉ የተናገሩ ሲሆን የጅቡቲው ፕሬዝዳንት ኢስማኤል ኦማር ጌሌ በበኩላቸው ጠቅላይ ሚኒስትር አብይ እንደ ወንድም ሁለቱ ሀገራት ያላቸውን ልዩ ትብብር እንዲጠናከር ሀሳብ ሰጥተዋል ሲሉ ተደምጠዋል። ከዚህ ውጪ በሀገራችንም ሆነ በቀጠናው ሰላም ማምጣት እየሰራን እንገኛለን ሲሉ የጅቡቲው ፕሬዝዳንት በአፋርኛ ለሀገሪቱ የዜና ምንጭ ሲናገሩ ተደምጠዋል። ፕሬዝዳንቱ አዲስ አበባና ጅቡቲ የተስማሙባቸውን የትብብር መስኮች ለማፋጠን በተግባር ላይ የተመሰረተ ማዕቀፍ እንደሚያስፈልግም አምነንበታል ባይ ናቸው። ጠቅላይ ሚኒስትር አብይ በዚህ ጉብኝታቸው ለኢትዮጵያ ውጭና ገቢ ንግድ እቃዎቿ የምታንቀሳቀስበት ዋነኛ የባህር በር የሆነው የዶራሌ ወደብን ከልኡካን ቡድናቸው ጋር በመሆን የጎበኙ ሲሆን ጉብኝቱ በቀይ ባህር አካባቢ ያለውን የሎጂስቲክስ ትኩረት ተከትሎ እየተደረገ ነው ተብሏል። ታህሳስ 18 ቀን 2018 ግብጽ በጅቡቲ ቁልፍ የተባሉ ወደቦችን ለማልማት ስምምነት ላይ መድረሷ ተገልጾ ነበር። ያ ስምምነት የተፈረመው የግብጽ ኢንዱስትሪና ትራንስፖርት ሚኒስትር የሆኑት ካሚል ኤልዋዚር ወደ ጅቡቲ ባደረጉት ይፋ የስራ ጉብኝት ወቅት መሆኑን የጅቡቲ የወደቦችና ነጻ የንግድ ቀጠና ባለስልጣናት አስታውቀው ነበር። በውሉ የፊርማ ስነ ስርዓት ላይ የጅቡቲ የመሰረተ ልማትና ትራንስፖርት ሚኒስትር ሐሰን መሐመድ፣ በግብጽ የጅቡቲ አምባሳደር አህመድ አሊ ባሬህና በጅቡቲ የግብጽ አምባሳደር አብዱራህማን ራፋት ሀጣብ ተገኝተውም ነበር። ከፊርማ ስነ ስርዓቱ አስቀድሞ የሚኒስትሮቹ ልኡካን ቡድን በዶራሌ ኮንቴነር ተርሚናል ለሶላር ፓርክ ግንባታ የተዘጋጀን ቦታና ለግብጽ ምርቶች ኤክስፖርትና ማቀነባበሪያ በተለየው የሎጂስቲክስ ቀጠና ላይ የመስክ ምልከታም አድርገዋል። ከተፈረሙት ስምምነቶች መካከል በኤልስዊድ ኤሌክትሪክና በዶራሌ ኮንቴነር ተርሚናል መካከል የተደረገው ስምምነት ይገኝበታል። ይህም በዶራሌ ለሚገኘው ተርሚናል ብቻ የኃይል አቅርቦት እንዲሰጥ ታስቦ የሚገነባ ባለ 23 ሜጋዋት የሶላር ኃይል ማመንጫ ፕሮጀክትን ያካትታል። ሁለተኛው ስምምነት በግሬት ሆርን ኢንቨስትመንት ሆልዲንግና በግብጽ የባህርና የብስ ትራንስፖርት ሆልዲንግ ኩባንያ መካከል የተደረገ አዲስ የኮንቴነር ተርሚናል ለማልማት የሚያስችል የመግባቢያ ሰነድ ነው ተብሏል። ሶስተኛው ስምምነት ደግሞ በነጻ ንግድ ቀጠና ውስጥ ለግብጽ ምርቶች ማቀነባበሪያና ኤክስፖርት የሚውል የሎጂስቲክስ ቀጠና ለማልማት የተደረገ የመሬት ክራይ ስምምነት ሲሆን ፕሮጀክቱም የስራ ዕድል ይፈጥራል ተብሎም ይጠበቃል ነው የተባለው። እነዚህ ስምምነቶች የተከናወኑት ግብጽ በኤርትራና በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት መስማማቷን የሚገልጹ ዘገባዎች ይፋ ከተደረጉ በኋላ ነው። እርምጃው በቀጠለው የናይል ውሃ ውዝግብ ሳቢያ ወደብ አልባ በሆነች ኢትዮጵያ ላይ ጫና ለመጨመር እንደታለመ በሰፊው ይታመናል ተብሎም ነበር። ከኤርትራና ከጅቡቲ ጋር የምትዋሰን ኢትዮጵያ ለሸቀጦች ልውውጥ በከፍተኛ መጠን በዶላር ወደብ ላይ ጥገኛ በመሆኗ ጎረቤት ሀገራት በቀይ ባህር ላይ ወታደራዊ ወይንም ግዛት እንዲኖራቸው የሚያደርጉትን ጥረት ስትቃወም የቆየች ሀገር ነች። ግብጽ በጅቡቲ ስትራቴጂካዊ የባህር ወደቦችን ለማልማት ተስማምታለች የሚሉ ዘገባዎች መውጣታቸውን ተከትሎ የውጭ ጉዳይ ሚኒስትር ዴታው አምባሳደር ሀድር አበራ በኢትዮጵያ የጅቡቲ አምባሳደር የሆኑትን አብዱ መሐመድ ኢቤን በመስሪያ ቤታቸው ተቀብለው አነጋግረው የነበረ ሲሆን ውይይቱ ንግድ፣ ትራንስፖርት፣ ሎጂስቲክስን፣ ኢነርጂና የክልል ውህደትን ጨምሮ ቁልፍ በሆኑ መስኮች ትብብርን በማሳደግ ላይ ያተኮረ ስለመሆኑ ሚኒስትሩ አስታውቀው ነበር።
እንኳን ለገና በዓል በሰላም አደረሳችሁ እያልን እኛ ሜሪት ፕሮፐርቲስ በዓሉን ምክንያት በማድረግ ታላቅ የቅናሽ ድግስ ማለትም በፒያሳው ሳይት ላይ 70% ሲከፍሉ ቀሪውን 30% ድርጅታችን የሚከፍል ይሆናል። ከዚሁ ፒያሳ ሳይታችን ላይ ይህንን ቅናሽ የሚጠቀሙ ከሆነ ባለ 1 መኝታ 3.6 ሚሊዮን ብር፣ ባለ 2 መኝታ 5.8 ሚሊዮን ብር፣ ባለ 3 መኝታ 8.4 ሚሊዮን ብር ቅናሽ ያገኛሉ። ለተጨማሪ መረጃ በ0987 27 28 30 ላይ ይደውሉልን። ሜሪት ፕሮፐርቲስ። የሰዓቱ ዜናችን እንደቀጠለ ነው። በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂዎች መካከል እየተካሄደ በሚገኘው ጦርነት በወሎ ቀጠና የፋኖ ኃይሎችን ከሚመሩ ከፍተኛ የፋኖ መሪዎች መካከል አንዱ የነበሩት ኮሎኔል ፋንታውን ማባው በዛሬው ዕለት ለመንግስት እጅ መስጠታቸው ወይንም የመንግስትን የሰላም ጥሪ መቀበላቸው ተነግረዋል። ይህንን ተከትሎ የአማራ ክልል ስለ ኮሎኔል ፋንታውን ወደ ከተማ መግባት ይፋዊ መግለጫ አውጥተዋል። የክልሉ መንግስት ባወጣው መግለጫ ኮሎኔል ፋንታውን ማባቤ ከነሙሉ ሰራዊታቸው የሰላም ጥሪውን ተቀብለው ወደ ከተማ ገብተዋል ብሏል። የአማራ ፋኖ ህዝባዊ ድርጅት አፋር ወታደራዊ ምክትል ዋና አዛዥና የወሎ ጠቅላይ ግዛት ዋና አዛዥ ኮሎኔል ፋንታው ማባቤ ከአማራ ክልል መንግስት የቀረበላቸውን የሰላም ጥሪ ከነሙሉ ሰራዊታቸው ጋር በዛሬው ዕለት ተቀብለው ገብተዋል ነው ያለው። መግለጫው ሲቀጥል ኮሎኔል ፋንታው ማባቤ የሰላም ጥሪውን የተቀበሉት በአፍሪካ ህብረትና በምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አደራዳሪነት በአፋድና በመንግስት መካከል ሲካሄድ የቆየው የሰላም ንግግር ውጤታማ በሆነ መንገድ መጠናቀቁን ተከትሎ ነው ብለዋል። የመንግስትን የሰላም ጥሪ ተቀብለው የተመለሱት ኮሎኔል ፋንታው ማባቤና የሚመሩት የወሎ ጠቅላይ ግዛት ሰራዊት በዛሬው ዕለት መመለሱ በክልሉ ዘላቂ ሰላምን ለማስፈንና የህዝብ አንድነት ለማረጋገጥ ለተያዘው ግብ ትልቅ ፋይዳ እንዳለው የገለጸ ሲሆን መንግስት በክልሉ የሚታዩ አለመግባባቶችን በጠረጴዛ ዙሪያ ለመፍታት የያዘው ቁርጠኛ አቋም ለዛሬው ስምምነት መሳካት ቁልፍ ሚና ተጫውቷል ባይ ነው። የአፍሪካ ህብረትና ኢጋድ በሂደት ውስጥ በገለልተኛ አደራዳሪነት ያከናወኑት ዲፕሎማሲያዊ ጥረት የአፍሪካን ችግሮች በውይይት የመፍታት መርህ ውጤታማ መሆኑን በተግባር ያሳየ ሆኖ ተመዝግቧል ባይ ነው። የኮሎኔል ፋንታውንና የሰራዊታቸው ውሳኔ በክልሉ ለሚገኙ ሌሎች ታጣቂ ኃይሎችም የሰላምን አማራጭ እንዲከተሉ ትልቅ አርአያ የሚሆነው በማለትም መንግስት የሰላም ጥሩን አክብረው ለገቡ የሰራዊቱ አባላት አስፈላጊውን ሁሉ ድጋፍ ማድረግ ወደ ህብረተሰቡ እንዲቀላቀሉና በልማት ስራዎች ላይ እንዲሳተፉ ምቹ ሁኔታዎችን እንደሚያመቻች መግለጫው ጠቁሟል። የቀድሞው የፋኖ መሪ ኮሎኔል ፋንታውንና የሰራዊታቸው ወደ ሰላም መንገድ መመለስ በወሎ አካባቢና በመላው ክልሉ አስተማማኝ መረጋጋት እንዲሰፍን በማድረግ ረገድ ከፍተኛ ሚና ይጫወታል ባይ ነው። ወደ ዜናችን ሌላኛው ክፍል እናምራ። ኢትዮጵያ በርካታ አትሌቶቿ ቪዛ ቢከለከሉባትም በዓለም ሀገር አቋራጭ ሻምፒዮና ሁለተኛ ደረጃን በመያዝ አጠናቃለች ተብሏል። በአሜሪካ ታላሴ በተካሄደው የ2026 የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያ ከቪዛ ጋር በተያያዙ ችግሮች ምክንያት ልታሳተፍ ካቀረችው ቡድን ውስጥ ግማሽ የሚሆኑት አትሌቶች ብቻ ብታሰልፍም በጠቅላላ ውጤት ሁለተኛ ደረጃን ይዛ አጠናቃለች ተብሏል። የኢትዮጵያ አትሌቲክስ ፌዴሬሽን እንዳስታወቀው ከሆነ ሻምፒዮናው ከ52 ሀገራት የተውጣጡ 485 አትሌቶችን ያሳተፈ እንደነበር አስታውቋል። በዚህ መሰረት ኢትዮጵያ 3 ወርቅ፣ 2 ብርና 2 ናስ በድምሩ 7 ሜዳሊያዎችን በመሰብሰብ ከኬንያ በመቀጠል ሁለተኛ ደረጃ ይዛ አጠናቃለች። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለበርካታ ብሔራዊ ቡድን አባላት ቪዛ በመከልከሉ ምክንያት ኢትዮጵያ ለመላክ ካቀረቻቸው 28 አትሌቶች መካከል መላክ የቻለችው 14ቱ ብቻ እንደሆነ ፌዴሬሽኑ አስታውቋል። በዚህ ምክንያት በወጣቶች ምድብ 1 ወንድና 3 ሴት አትሌቶችን ብቻ ማሳተፍ በመቻሏ በቡድን ደረጃ የሚሰለውን ውጤት ማስመዝገብ እንዳልቻለች ፌዴሬሽኑ አስታውቋል። ተቋሙ እነዚህ ፈተናዎች ቢኖሩም ኢትዮጵያ ሁለተኛ ደረጃን ይዛ ማጠናቀቋ ትልቅ ስኬት መሆኑን ገልጿል። በተለይም ከታቀዱት ተሳታፊዎች ግማሽ ያክሉ በቪዛ ችግር ምክንያት ሳይሳተፉ በቀረበት ሁኔታ የተመዘገበ ውጤት መሆኑን አጽንኦት ሰጥቶበታል። ወደ ዜናችን ሌላኛው ክፍል እናምራ። የአፍሪካ ህብረት ኮሚሽንና የተባበሩት አረብ ኤምሬት የሶማሊያን ሉዓላዊነትና የግዛት አንድነትን ማክበር እንደዚሁም በአፍሪካ ቀንድ ዘላቂ ሰላም ለማስፈን ያላቸውን ቁርጠኝነት በይፋ አስታውቀዋል። ሁለቱ ወገኖች ይህን ስምምነት የፈረሙት አዲስ አበባ ነው ተብሏል። የኮሚሽኑ ሊቀመንበር መሐመድ አሊ ዩሱፍና የኤምሬት የውጭ ጉዳይ ሚኒስትር ሼክ ሻክቦት ቢን ናህያን አልናህያን አዲስ አበባ ከተማ ላይ ባደረጉት ምክክር የሁለቱን ወገኖች ስትራቴጂካዊ ትብብር ወደ ላቀ ደረጃ ለማሳደግ ስምምነት ላይ መድረሳቸውን ለመገናኛ ብዙሃን በላኩት ጋዜጣ መግለጫ ላይ አስታውቀዋል። ውይይቱ በዋናነት ያተኮረው በሶማሊያ መረጋጋት፣ በሱዳን ወቅታዊ ቀውስና በአህጉሪቱ የሚታዩ የፖለቲካ አለመረጋጋቶች ዙሪያ ሲሆን ሁለቱም ወገኖች ለአፍሪካ ሰላምና ኢኮኖሚያዊ እድገት በጋራ ለመቆምም ቃል ገብተዋል። በተለይም በሶማሊያ ጉዳይ ላይ ያተኮረው ንግግር የሀገሪቱን ደህንነትና የግዛት አንድነት በጽኑ እንደሚደግፉ ያረጋገጠ ሲሆን የአቋም በቀጠና ያለውን ውጥረት ለማርገብ ከፍተኛ ፋይዳ እንዳለውም ተመላክቷል። ይህ የፖለቲካ ምክክር በ2019 የተፈረመውን የመግባቢያ ስምምነት ተከትሎ በ2005 በአቡዳቢ የተጀመረውን የውይይት መድረክ መሰረት ያደረገ ስለመሆኑ ነው የተጠቆመው። ከዚህ ጎን ለጎንም በሱዳን እየታየ ያለው ቀውስ በአስቸኳይ እንዲቆም ዘላቂ ተኩስ አቁም ስምምነት እንዲደረግና ለዜጎች ያልተገደበ የሰብአዊ እርዳታ እንዲቀርብ ጥሪ አቅርበዋል። በመጨረሻም ከ3 የጦርነት ዓመታት በኋላ የሱዳን መንግስት ወደ ካርቱም መመለሱ ይፋ ሆኗል።
ከዚህ ጎን ለጎን የሱዳን ጦር ኢትዮጵያ ድንበር ላይ በፈጥኖ ደራሽ ኃይሎች ላይ የአየር ድብደባ መፈጸሙ እየተነገረ ነው። የሱዳን ጦር ኃይሎች በተባበሩት አረብ ኤሚሬትስ እንደሚደገፉ በሚነገርላቸው የፈጥኖ ደራሽ ኃይሎች ወይንም RSF ሚሊሻዎች ላይ የአየር ድብደባ መፈጸሙ እየተሰማ ነው። ይህ የአየር ጥቃት በኢትዮጵያ ድንበር አቅራቢያ በምትገኘው የአቡስ ከተማ እንደተፈጸመ የተነገረ ሲሆን ከገለልተኛ አካል ግን መረጃውን ማረጋገጥ አልተቻለም። የሱዳን ጦር ለሁለተኛ ተከታታይ ቀናት ይህንን ከተማ በቦምብ ሲደበደብ ቆይቷል የተባለ ሲሆን ኢትዮጵያ በዚህ አካባቢ ለፈጥኖ ደራሽ ኃይሎች የሎጂስቲክስ ድጋፍ እያደረገችና ለወታደራዊ ኃይሎች ደግሞ ማሰልጠኛ ካምፕ አዘጋጅታለች ቢባልም በይፋ ማስረጃ ያቀረበ ግን አንድ ማዕከል አልተገኘም። ይህ ዜና ከተሰማ በኋላ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ በሱዳን ጦርነቱ ከተቀሰቀሰበት ጊዜ ከሚያዝያ 2015 ወዲህ ለመጀመሪያ ጊዜ የመንግስታቸው መቀመጫ ወደሆነችው ካርቱም መመለሳቸውን ይፋ አድርገዋል። የሱዳን መንግስት ላለፉት 3 ዓመታት የሀገሪቱን ጉዳዮች ሲያከናውን የቆየው በምስራቃዊቷ የወደብ ከተማ ፖርት ሱዳን ነበር። ጠቅላይ ሚኒስትሩ በሰሜን ካርቱም ባህሪ በተባለ ስፍራ ለተሰበሰበው ህዝብ ባደረጉት ንግግር መንግስት ወደ ሀገሪቱ ዋና ከተማ በድጋሚ ተመልሷል ብለዋል። ከዚህ ውጪ በጤና በትምህርት ዘርፎች ላይ ትኩረት በማድረግም መሰረታዊ አገልግሎቶችን ለማሻሻል፣ ሆስፒታሎችን እንደገና ለመገንባት እንደዚሁም የካርቱም ዩኒቨርሲቲን ጨምሮ ትምህርት ቤቶችን ለማደስ ቃል ገብተዋል። ጠቅላይ ሚኒስትሩ የፈረንጆቹ 2026 በሱዳን የሰላም ዓመት እንደሚሆን ጠቁመው ለዳግም ግንባታና ልማት የታቀዱ እቅዶችን የዋጋ ግሽበትን በመቀነስ እንደዚሁም የሱዳን ፓውንድ የምንዛሬ ተመን በማረጋጋት ኢኮኖሚ ለማሻሻል የተያዙ ጥረቶችን ይፋ አድርገዋል። የመንግስታቸው መመለስ በዋና ከተማ አስተዳደራዊ ስራዎችንና የመንግስት አገልግሎቶችን መልሶ ለማቋቋም የሚደረገው ጥረት አንድ አካል ነው ብለዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።